ችግር የለም። አንተ ተረጋግተህ አውራት ማውራት ያለው እኔ ይዤሽ የወረድኩት በእነሱ ፊት ምንም ነገር ማውራት አልቻልንም። ገባሽ? ከእነሱ ጋርም ሌላ ጸብ ነው እየተፈጠረ ያለው። ያን ነገር እንዳይፈጠር ብዬ ነው። ያዳምጥሽኝ ነው? ያዳመጥኩ። አዎ። ስለዚህ እነሱ የመጡበትን ዓላማ እንኳን በተነታሳ ሳይነግሩሽ ነው አንቺ በጣም ነገሮችን እያባባሽ ያለሽው ማለት ነው። ይኸውልህ ጉዳዩ ያንተ ነው፣ ሀሳቡ ያንተ ነው አይደለ? ማውራት የለብን ነገር አውራኝና በቃ እኔ እናንተ እንጨርስ። ሲጀመር እኔ እናንተ እንጨርሳለን ብለን ነው አይደል እዚህ የመጣሁት? አንደኛ ነገር ሲቀጥል ደግሞ እዛም እያላችሁ የነበራችሁት እናንተም ቢሆን ሁለታችሁ ነው አይደለ? ስለዚህ ልታወራኝ ከመጣክ አውራኝ ላውራሽ ፈልኩ ወንድሜ ሊያወራሽ ፈልጓል። ለምን ምን ችግር አለው? ሜሮን አታውቃትም? ሜሮን እንግዳ ናት ለአንተ። አንተም ብታወራት ምን ትሆናለህ? ሩታ ምን እየሆነች እንዳለች አንተ ብታወራ ምን ትሆናለህ? በስነ ስርዓት እያወራች ነበር። ሲጀምር በሰላም እያወራችኝ አልነበረ? በስነ ስርዓት እያወራች ነበር። ማይሆንማ የአብርሃምና የሩታ ጭቅጭቅ መቼ ነው የሚያልቀው? የገባችሁ ነገር አለ ማለት ተፋቱ። ጭቅጭቁ ያው ከተፋቱ 3 ወር ሆኑ፣ ግን ወረቀቱን ራሱ ፈርሞ ከሰጣን 3 ወር ሙሉ ጭቅጭቅ ነው። እስከ መቼ ነው የሚጨቃጨቁ? የገባችሁ ነገር አለ? እኔ እኮ ግርም ስላለኝ ነው። የተፋተ ሰው ምን የሚያጨቃጭቅ ነገር አለ? ልጁ ከሆነ እኮ አብርሃም አሁን መረጋጋትና መተው ይችላል ማለት ነው። መተው ይችላል እግዚአብሔር ነው ማለት ነው። ልጁ ምንም የሚያውቀው ነገር የለም። አሁን እነሱ ህልክ ላይ ናቸው። ህልኩን እስከምጨርስ ግን እኮ አብርሃም መቀረጽ ፈልጎ ነው በአጠቃላይ ማለት ነው። ምን ጉዳይ ገና ነው ደግሞ ነው የምታገኘኝ? እሺ ታዩ አንቺ ላገኘሽ አይደለም። እሺ ልጄን ላገኘ ነው የመጣሁት። ግን ስመጣ ሶስታችሁ የሚያደርጋችሁት ነገር ግልጽ ነው። ቪዲዮም ላይ ታይቷል አይደል? አንተ ዝም ብለህ አስቀምጠህ እንደሄድከው ዝም ብለህ ማግኘት ነው ምናምን የምትችል ነው እንዴ መሰለኝ? እሺ ታዩ እኔ አንቺ ስላንቺ አሁን ስላንቺ እኮ አላወራሁኝም። ልጄን ላገኘ ነው የመጣሁት እኮ አልኩሽ። በቃ ችግር የለውም እንለፈው። ግን ደግሞ እኔ በማታ አልመጣሁም። እናንተ እንደምትሉት በሌሊት ወይ ቤትሽን አላንኳኳውም ወይ መጥቼ የረበሽኩት ነገር የለም። ትናንትና የመጣሁበት ሰዓት ምንም ቀን ነው። ይናል በሌሊት መጥቼ አይደለም። ገባሽ? ምንም ሌላ ሁካታ ለመስጠት ካልሆነ በስተቀር የራስ ፕሮግራም የራስ ነገር እንዳለ ሁሉ እኔም የራሴ ፕሮግራምና የራሴ ነገር አለኝ። ገባ? ከልጄ ባሻገር የራሴ የምላቸው ነገሮች አሉኝ። አንተ እንደፈለክ መተልና አላገኘሁም። ከዛ ደግሞ ካልኖርኩኝ እንዴ የሚባል ታሪክ የለም። እኔም የራሴ ህይወት አለኝ። እሺ ሩታ እኔ የለሽም እያልኩሽ አይደለም። በቃ እኔ አሁን ስለ እንደፈለክ እየመጣ እንደፈለክ የምትሆንበት ጊዜና ሁኔታዎች አብቅተዋል። ምንም እንደፈለኩ እኮ የሚባል ነገር የለም። እኔ እኮ ቤቱን ትቼ ልሰጥቻለሁ እኮ ቤቴ ላይ ነው ያሉት ሜሮንና ዳኒ። ቤቴ ላይ ሆነው እንኳን እኮ ውጡ ወይ ነገር አላልኳቸውም እኮ ገባሽ? ይኸውልህ አንተም እኮ እንደፈለክ የፈለከውን ሰው አምጥተህ እየዋለበትም እያደረበትም ማንም እንደፈለገ ሆኗል ብዬ መጥቼ ውቅሽ ቃል አላውቅም። ገባ አይደለ? እኔ ቤቱን ማንም ያላንቺ ፍቃድ አሳድሬ አላውቅም። ተው እንጂ ተስነ ስርዓት ተው ግድ የለም። ክርክር አታርጉታ ሩታ ይኸውልሽ ነገር አንነጋገር። አንድ ሁለት ብለን ብናወራ እኮ ምን አለ መሰላችሁ አሁን አንድ ነገር የለም። እሺ አሁን ክርክር ጻቡ ይቅርና እንግባባ። እንደዚህ አይነት ነገር ስታደርግ ቪዲዮ ይዘህ ነው ከነ ማስረጃ አወጣላለሁ። ችግር የለብኝም። ያው ዝም አለ እኔ ቤት ሰው አድርጋለሁ ስታስቢ ሲጀመር በመጀመሪያ ደረጃ ማለት ነው አንተ አብረን ሩታ ምን አሁን በራሱ እኛን እዚህ ጋር አቁማችሁ እናንተ ክርክር በጣም ያስጠላል። አንደኛ ሁለታችሁም ልጅ ናችሁ አውቃለሁ፣ ግን የበለጠ አሁንም አልበሰላችሁም ስነግራችሁ ማለት ይሄንን ሁሉ በህይወታችሁ እየወጣ እየወረደ ራሱ መብሰል አልቻላችሁ። አሁንም እንኳን ሁለታችንም አቁማችሁ ትከራከራላችሁ። እናንተኛ እኮ ጓደኛችሁ እኮ አይደለም እንዴ? ታናሻችን ናችሁ አይደለም? ለምንድን ነው ቢያንስ እንኳን እኛን ማታከቡ? ለምንድን ነው ማታደምጡ? አንተ ለምንድን ነው ማታደምጠው? ክርክር ለምንድን ነው የምትፈልገው አንተ? እኮ ነው ያልተከራከርኩ እኮ እንደመጣሁኝም ካየኸኝ ምንድን ነው ያልኩት? እኔ ይሁን እነሱ ሜሮንም ዳኒም እዚህ ጋር ኑረው እኛ እሷን የምናወራት ነገር የለም ስለ ምንም ችግር የለውም ይኑሩ ያልከኝ ገባህ? እኔ ባህሪያቸውን እያንዳንዳቸው አላወቅኩኝም። በእሱ ይቅርታ እኔ እነሱ እንደዚህ መሆናቸውን ሲጀመር አልገባኝም። ባህሪያቸውን ስለማውቅ እኮ ነው እነሱ ይግቡና እኛ እናውራ በቃ። እነሱ በስነ ስርዓት እያወራች ነበረ። ሲጀመር ሜሮን ኮምፕሊትሊ እንደዚህ ተረጋግተህ ሰውን በቃ እኔ እንጃ በስነ ስርዓት አውርታለች። ገባ? አንተ የማይሆንኛ አንጓጣት ስታንጓጥጣት ስትዘልፋት ችግር የለብኝም ለመዝለፍ እኔ እዘልፋለሁ። በስነ ስርዓት ነው ያናገርኩ ነው ያለች። አትርሳ እሺ። በስነ ስርዓት ስታናገርክ አንተም በስነ ስርዓት መመለስ ነበረብህ። ገባ አይደለ? እነሱ ይግቡ እናንተ እዚህ ሁኑ የማለት ነው። አሁን የእነሱን ጉዳይ ታውትና እነሱ ቤት ትተናቸው መጣን። በቃ ታዋቸው
እነሱ ሲኖሩ ወይ ሰው ሲበዛ ክርክር ይበዛል፣ ያለ መግባባት ይፈጠራል። ተነጋግሮ መግባባትና እኮ ወደሚቀጥለው መሄድ እኮ ትልቅ ነገር ነው የሰው ልጅ ማድረግ ያለበት። አሁንም ምንድነው ልጅ አሁን እሺ በቃ የሁለታችሁም አንተም የራሴ በቃ አልፈልግም ከሷ ጋር መኖር አልክ፣ አንቺም አልፈልግም አልሽ፣ ተለያያችሁ። በቃ ምንም አላልንም። ብዙ ነገር ለማስታረቅ ሞከረን፣ ብዙ አለን፣ ብዙ ነገር ተሰራ፣ አለፈ። አሁን ግን ይሄ ልጅ ደግሞ ልጅ ሊሆን አይገባም። ይሄ ነገር እነሱ አሁን ነገር እንዲያታድርግ ስላሉሽ ነገርሽን ነው የሚያበላሸው። ያ ነገር ነው የምልሽ። ገብቶሻል አይደል? ፕሮግራም ሰዓት አለ ምናምን ሲመጣ እነሱ እኮ ከጀርባ የሚያደርግበትን ሰው መኖር የለበትም። ያ ነገር አንቺ ማስቆም አለብሽ። ልጁና በቃ ልጅና አይፈለግከው ልጅና አይተህ ከኔ ጋር ያለህን ነገር ጨርሰሃል ማለት ትችያለሽ አንቺ። እኔ ያልኩትኝ ሁለታችሁ ተነጋገሩ፣ መሀላችሁ ሰው አይግባ ያልኩት ለዛ ነው። ትናንትና ሲመጣ እነሱ እንደዛ ስለተፈጠረ ደስታን አይሰጥም፣ ለማንም ሰው አያስደስትም። ይሄ ገብቶሻል? ቀልድና ፌዝ የህፃን ልጅ ጫወታ ነው የሚመስለው። እናንተ ግን ተነጋግራችሁ ስለ ልጃችሁም ስለ ማንኛውም ስለ ሁለታችሁ የሚመለከተው ጉዳይ ላይ መወሰን ትችላላችሁ።